ብሩክና ሀይሚ ብቻ ታረቁልን እባካችሁ እንለምናችሁ ተመርከን ሀይሚዬ ቡራዬ በምንም ቢሆንና እኔ ብቻ ምንም ማለት አልችልምና እባካችሁ ታረቁልን በሙሽዬ ለምን በማርያም እንለምናችሁ እንደምንም አርጋችሁ እንኳን ያለው ነገር ፈታችሁ እንኳን ብትታረቁልን ደስ ይለናል። እንደዚህ የምትደውሉ ሰዎች እዚህ እንሃብ ጋር ሌላ ጋር ብትደውሉ ይሻላል ሙሺ ጋር ከምትደውሉ ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ የኛ ውድ ተመልካቾቻችን የኛ የጨረቃ ፋሚሊዎች? ዛሬ እንግዲህ ያው ቆንጆ በሚል ነገር አልመጣንም፣ በሚያሳዝን ነገር ነው የመጣነው። እንግዲህ ምን ታቦስዬ ምን ትላለች? ሰላም ሰላም የማቲ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እና ያለው ነገር በጣም ድባቡ ሚዲያው ላይ በጣም ያስጠላል ማለት ነው። ሁሉም ነገር የተደባበረ ነገር ነው እና ለኛ ሁሉ መስዋዕት የከፈለልን ሰው ደግሞ አሁን እንደዚህ የተጣላ እንደዚህ ሲሆን ያው እንግዲህ በፍቅር ከፍታችሁልን እንደዚህ አድርጋችሁልን እንግዲህ እናንተ ስትጣሉብን ያው ለመስራት ራሱ ቪዲዮ አስጠልቶን ነውና ዛሬ እንግዲህ በግዳጅ እንግዲህ እንስራ በሚል ነው የመጣ ነው። ቤተሰቦች እንግዲህ ብቻ እንደሚሆን ብታረጉልን ብትታረቁልንና ስትስቁና ስትጫወቱም ነው የሚያምርባችሁ። እናንተ ስትጣሉ ጸብ እንግዲህ የሰይጣን ነው፣ ጥልም የሰይጣን ስለሆነ ብትታረቁልን ምን ብትሉልን እንግዲህ አንተም ሲከፈት በፍቅር የተከፈተልህ ሲከፈት በፍቅር እንዲህ በደስታ ስናያቸው ራሱ እኮ ደስ የሚል ሚዲያውን የሚያደምቁልን ሰዎች እንደዚህ አሁን ደግሞ እንዲህ ተጣልተው እንዲህ ሲጨቃጨቁ እንዲህ ሲጣሉ እንዲህ ጠርሙዝ እንዲህ ሲወራወሩና ደግሞ በጣም ያስጠላል። በሰው የሚጠላው ነገር እነሱ ላይ ሲሆን ደግሞ እዛት አብሶ ደግሞ የሚጨቃጨቁና ብዙ የሚደወል ስልክ አለ ምን አለ እና ቡራዬን ሀይሚዬን እንግዲህ በፍቅር የከፈታችሁና አካውንት ላንተም ቢሆን ለኔም ቢሆን በፍቅር ነው የተከፈተልኝ። እኔም ሰርፕራይዝ ነው የተደረኩት፣ አንተም ሰርፕራይዝ ነው የተደረከው እና ብቻ በምትችሉት አቅም እንለምናችሁና ብቻ እንደምንም አድርጋችሁ ማንም ሰው ቢሆንን ደግሞ በመሃላችሁ ባይገባ ደስ ይለናል። ራሳችሁ እንኳን ብትፈቱት። ሶስተኛ ሰው ሲጀመር በቃ አንድ ነገር ላይ ከገባ ጥሩ አይመጣም። ምንም ያው ነገር ነው የሚያባብሰው። ሶስተኛ ሰው በህይወት ላይ ሲገባ ጥሩ አይመጣም ለምንም ነገር። እንኳን ሰው አይደለም ንፋስን በመሃላችሁ መግባት የለበትምና እንደምንም ቢሆናችሁ ሀይሚዬ እንግዲህ ሴት ልጅ ስትሆኚ ደግሞ ሴት ልጅ ደግሞ እንደ እናቷ አስተዋይ ነች። ማንም ጥፋተኛ ብሩኬም ይሁን ሀይሚም ጥፋተኛ ማለትም እዚህ ጋር አንፈልግም። ብቻ የተቻላችሁ ነገር ቢሆን በነገ ውስጣችሁ ያለው ነገር ቢሆን ማንም በመሃላችሁ እንኳን ሰው ንፋስ ባይገባ ደስ ይለኛልና ብቻ እንደምትችሉት ነገር በምን በምላችሁ ለምናችሁ በስማ በጣም ይከብዳል እውነት። ያው እንደ ታናናሽ ወንድም ቢሆንም ለምናችሁ እኛ ታናናሾች ከማንም መራውን እንደዚህኛም ጓደኛ ስንይዝ እንደዚህ እንጣላ ነው። እንዴት ነው ያው የነገ ትምህርታችን ምንድነው ነው? እነሱ አሁን ከሀብ ነው የሚማሩት አይደል? እኛ ደግሞ ከነሱ ነው የምንማረው። ከነሱ እየተማርን እንደዚህ ሲጣሉ እንዲህ ሲሆን በጣም ይደብራል። ያው እንግዲህ እንዳንደውላችሁ ስልካችሁም አይሰራም። ያው እንግዲህ እንደምትሉ መለኛውም ታላቅም ቢሆን መለኛው ደግሞ ታውቃለህ ስራው እንግዲህ ከተገናኘን ልጁን ካየ ራሱ 15 ቀን ሆኖታል። ይሄን ቪዲዮ እንኳን ተላይ በቀደም የለቀቀውን ቪዲዮ አይታችሁታል። 15 ቀን ሆኖታል ሄዶ እንኳን ይሄን ነገር እንዳያስታርግ ማለት ነው። እና በፍቅር የከፈታችሁልን አካውንትን ምን አድርገንስ በምን እንጀምረውና በምን እንስራበት? እናንተ እዚህ እየተጣላችሁ እኛ ምን አድርገን እንስራበትና ቤተሰቦች እኔ አሁን አንዳንድ ሰውን በባህሪው ካያችሁ ሀብን ካያችሁት አሁን እሱ ከተጣላ ከናኒ ጋር ማንም ቤተሰብ ራሱ ገብቶ ለማስታረቅ እንዲሞክር አይፈልግም። በቃ በራሱ መፍታት ነው ይፈልጋል ይመስለኛል። እኔም የነ ብሩክም እንደዚህ በራሳቸው ለመፍታት ወይ እያሰቡ ይሁን ወይ ደግሞ አሁን እንደማየው ግን በጣም እየከረረ ነው ነገሩ። እንደ ትንሽ የተጀመረ ነገር በጣም እየከረረ ነው። በኋላ ደግሞ አሁን የከረረ ነገር ደግሞ መፍቻው በጣም ያው በንግግር ቁጭ ብላችሁ እናንተ በንግግር ብትፈቱት በንግግር የማይፈታ የጫማ ክር ብቻ ነው ቤተሰቦች። እና ወንድሜ ሀይሚዬ የኔ አካውንት ስከፍቱልኝ ራሱ እኔ ለኔ ሐሳቢ ሴት ልጅ ደግሞ አስተዋይ ምንድነች እና አንቺ ዳን ጥፋቱ ማንም ጋር ይሁን ጥፋቱ አከለ ማለት ሳይሆን ቁጭ ብላችሁ ራሳችሁ ተቀምጣችሁ ብቻ እንደሚሆን አድርጋችሁ ብትፈቱልን እና ብትታረቁልን ደስ ይለኛል። አንደኛ ነገር እኔ ሙሽም እንደዚህ የኛ ነገር ደግሞ አልሰማችም። ይደውልልሃል ያስተለኝ አሁን ይደውልልኛል አውርተናል ለምላት እሷ መስማትም የለባት ሳሰማ እንኳን እንደምንም አድርጋችሁ ሁለታችሁ ቁጭ ብላችሁ ሌላ ሶስተኛ ወገን ሳያስፈልግ ብትፈቱት ደስ ይለናል።
እና ምንትይ እና እንዲህ አሁን የሚደውሉ ሰዎች ምናምን አሉ። በቃ በጣም አስታርቁ እና እናት ጋር ደግሞ ሲደውሉ የባለጠ ነው በጣም የምትጨነቀው ማለት ነው። እኔ እንዳትጨነቅ ነው ሁሉ ይደውሉልኝ ስትለኝ አው ይደውሉልኛል ያወሩኛል ነው ያልኳቸው እኮ። አሁን እናንተ ደግሞ እንደዚህ እሷ ጋር ስትደውሉ በጣም ቤተሰብ ሲጨነቅ አሁን ብሩክ እዚህ ሀገር የለ አሁን ምን ሆነ ልጅ ምናምን ብላ ብዙ ነገር ነው የምታስበውና እንደዚህ የምትደውሉ ሰዎች እዚህ እንሃብ ጋር ሌላ ጋር ብትደውሉ ይሻላል ሙሺ ጋር ከምትደውሉ ማለት ነው። ሙሺ ደግሞ የምታውቀው ነገር የለም። ያው ታወራላችሁ ምናምን ሰላም ነው ስትለኝ ደህና ነው እናወራለን በሚል ነው። እናት ነች የወለደ እናት ነችና ትጨነቃለች። እና ሃይሚዬ ቡራዬ በሙሺዬ እንለምናችሁ እንደምንም አድርጋችሁ እንኳን ተቀምጣችሁ እንኳን በንግግር ፍቱት። የባለፈውን ቪዲዮ ላይ ሀብ ሊነግራት ነበር አካሄዱ ሙሺን ማለት ነው። ለሙሺ ሊነግራት ሄዶ አወርቶ ስንት ነገር ብሎ ሙሺ ስትመጣ አሟታል ወገቧ ምን አይኗን ደግሞ ያማት ነውና እንደዚህ ህመም ላይ ደግሞ የባሰ ደግሞ ተጨምሮ በጣም ከባድ ነው። እናት ነች ደግሞ እንደዚህ ሀገር ነው ያለው ትጨነቃለች። እንደዚህ ነገር ሆኖ ደግሞ ለሷ ጭንቀት ነው ደግሞ ይገባናል እኮ እነሱም እኮ ይጨነቃሉ። ግን ቢሆንም ያው ከቤተሰብ ይልቅ ያው እናት ደግሞ የወለደ አንጀት አለ ምንም ቢሆን ግን ኦዲየንስም እኮ ይጨነቃል። ግን ሌላ ሰው ጋር ሙሺ ጋር ከምትደውሉ ሌላ ሰው ጋር ብትደውሉ ደስ ይላልና በጣም እኛ ምን ማድረግ እንችላለን? እኛ አሁን እንደዚህ ሆናችሁ እኛ መደሰት አልቻለም። አሁን ቪዲዮ ብቻ ምንም በደስታ ምንም እንሰራው ነገር የለም። እናንተ ስትታረቁልን እናንተ ፍቅር ስትሆኑልኛ እኛ ቪዲዮ መስራት የምንችለውና ብቻ ብዙ ነገር የተፈጠረው ነገር በቃ ማንም ጥፋተኛ እከሌ ብሩክ ሃይሚ ከሚባል በቃ የተፈጠረ ነገር ተፈጥሯል እንደሚሆን አድርጋችሁ እንኳን በንግግር ፈታችሁ ተቀምጣችሁ በንግግር ብትፈቱልን ብዙ ሰው ይደውላል ምን ይላል ብቻ እናንተ እንደምንም አድርጋችሁ በንግግር ብትፈቱልን ደስ ይለናልና ብሩዬ ሃይሚዬ ለምንሻለን እህቴ ወንድሜ በደስታ መተው እንዲህ እንትን ሲሉና እኛ ራሱ በጣም ደስ ብሎ ነው ቪዲዮውን የምናየው እግዚአብሔርን ደስ ብሎ ነው። አሁን እንደዚህ ሲሆኑ ግን በቃ ቪዲዮ ራሱ ማየት ይደብራል። ያን ቪዲዮ አሁን ያንተ ቻናል የኔን ቻናል ሲከፈት አላሰብነው ምን እኔ እግዚአብሔር ምስክሬ ነው ይሄን ይከፈትልኛል ብዬ በጭራሽ አስቤው ማላቀም ይከፈትልኛል ብዬ አስቤው አላቀም። አስበው አንተ ይከፈት እኔ ምንም አስበው ነው ሁለቱም እንግዲህ ሃይሚ ማሳቢ በጣም እኔ እስካወቀው ድረስ እንግዲህ ሃይሚን ካወጥነክ ስንት አመት ነው እንግዲህ እና እንግዲህ አስተዋይ ልጅ ነች እና በዚህ ላይ ያለው ነገር እንደምንም አድርጋችሁ እንኳን ይሄን ቻናል እንኳን እኛ ስንከፍት ቢያንስ እንኳን አንተ እንዲህ 10 ምናምን ሺህ በአንድ ቪዲዮ እናገኛለን ብለን ሐሳባን ነበረን ቤተሰቦች። እናንተም ከልብ አድርገን እናመሰግናለን። ያው ለምስጋና እንኳን አንድ ቀን እንመጣለን ብለን እያሰብን ይሄ ነገር እንትን ይበልልና ቤተሰቦች እንግዲህ ላረጋችሁልን ለምን ሁሉ ከልብ ምስጋናችን ላቅ ያለ ነው። ለማመስገንም እኛ ምንም ነገር አንፈልግም። ብሩክና ሃይሚ ብቻ ታረቁልን እባካችሁ እንለምናችሁ ተመርከን ሃይሚዬ ቡራዬ በምንም ቢሆንና እኔ ብቻ ምንም ማለት አልችልምና እባካችሁ ታረቁልን እባካችሁ በሙሽዬ ለምን በማርያም እንለምናችሁ እንደምንም አድርጋችሁ እንኳን ያለው ነገር ፈታችሁ እንኳን ብትታረቁልን ደስ ይለናል። በፍቅር የጀመራችሁን በፍቅር ሲያልቅ ነው መጨረሻው የሚያምረው። የማንም ደስታ የማንም ተጣልታችሁ የማንም ደስታ እንድትሆኑ አንፈልግም። በጥል ምንም ደግሞ እንዲህ እንደ ጓደኛ እየመሰሉ ብዙ የሚሉ አሉ እና ሶስተኛ ሰው በጭራሽ ሲጀመር በቃ ምንም ማስገባት ራሳቸው ተጨቃጭቀውም ተጣልተው ምን ብለውም እንደምንም ይታረቁ እንጂ ሶስተኛ ሰው ሲገባ የባሰ ጸብ። ይሄ ደግሞ የሆነ አንተን ይመስላል ያሉት ልጅ እሱ ነገራቸው። ያኛውን ደግሞ ቤተሰቦቼ በምንም አይገናኝም። እኔና ከዛ ልጅ ጋር ምናችን ይገናኛል? ያው ብዙ ቪዲዮ ሲለቀቅ አይቻለሁ እና ብዙ የተለቀቀ ቪዲዮ አይቻለሁ ሼር አድርጌልህ ነበር አይተዋላ እና ምናችን ይመሳሰላል ከዛኛ ልጅ ጋር በምንም አይመሳሰል። እኔ ደግሞ ይሄን ለማድረግ አቅሙም የለኝም። እኔ ወንድሜ ላይ ለማድረግ እኔ ለማስታረቅ መሀል ሲጀመር እንዴት ሊጣላ ይሞክራል እንደዚህ ከብሩ ጋር ልጁ ደግሞ በጣም ባለጌ ደግሞ እንደዚህ አይነት ቪዲዮ ደግሞ መግባትም የለበት መጣላትም የለበት። ማንንም ቢሆን ለማስታረቅም ለምን ቢሆን ራሳችሁ ቁጭ ብላችሁ ብትፈቱ ደስ ይለናል። እና አሁን ብሩክ አሁን እዛ ጋር ጥፋተኛ ነው አይደል? አሁን ሲጣላ ምንም ሶስተኛ ሰው ይሄ ነው መጨረሻው። ማንም አያስፈልግም ሶስተኛ ሰውና አሁን ገብቶ መሀል ላይ አጉልና እንትን እንጣላ እንውጣ ምናምን እና ቤተሰቦቼ እና ይሄ ጸብ የሚል ለሰይጣንም አይጠቅምም። እግዚአብሔር ክርስቶስ ራሱ ለፍቅር አይደለ ለሰው ልጅ ዝቅ ብሎ የመጣው ሁሉም ነገር በፍቅርና በምን ብታረጉት እና ቤተሰቦች እንደምንም አድርጋችሁ እንኳን ይሄን ነገር እናንተም በአግዙን ኮሜንት ላይ ታረቁልን ታረቁልን። እግዚአብሔር እንዲህ ደግሞ እንግዲህ እግዚአብሔር ረድቷቸው ደግሞ ታርቀው በፍቅር እንዲመጡልን እናንተም ጸሎታችሁ ያስፈልገናል ቤተሰብ
እንደምንም ብላችሁ ብትታረቁልን ደስ ይለናልና እኛም ለነገ እንኳን ከነሱ ምን እንማር? ጸብ እንኳን እንዳንማር በፍቅር ነው ያስለመዱን። አይ በፍቅር ከፍታችሁ ነው እኮ የሚደብረው። እንደሄዳችሁልን በፍቅር እንኳን ስትሰሩን ደስ ይለናልና እና እንደምንም አድርጋችሁ እንኳን ብትታረቁልን ደስ ይለናል። ማንም ጥፋተኛ ማንም ይሁን አያገባንም። እዚህ ጋር አንተ ከሊ ብሩክ ሃይሚም እንደሚባል ነገር የለም። ጥፋተኛ ማንም ይሁን ብቻ እንደምንም አድርጋችሁ ነገሩን እንኳን ተቀምጣችሁ ብትፈቱት በጣም ደስ ይለናልና ቤተሰቦቼ ደግሞ ቀላል ነገር እኮ ነው። በቃ አንድ ላይ ተቀምጠ ጥፋተኛውም እዛው ጥፋቱን አምኖ በንግግር እኮ የሚፈታ ነገር ነው። ሌላ ነገር እኮ ምንም ነገር የለም። ቁጭ ብለህ የሚፈታ ነገር ነውና እንደምንም ብላችሁ እንኳን ይሄ ነገር በቃ ማንም ይሁን ማንም በቃ ከሌ ሲባል ጥፋቱ ማንም አይደለም። በቃ ያለው ጥፋት ሰው ጥርስና እኮ ምላስም ይጋጫል እኮ እና እንትን የሚሉም ሰዎች አሉ። አሁን እነሱ ሲጣሉ ለሁለት ተገንጥለው አሁን የሃይሚ ቤተሰብ ነኝ እኔ የብሩክ ቤተሰብ ነኝ፣ ከዛ ሁለቱ ይጣላሉ። እንደዚህ አይነት ነገር አሁን እናንተ እንዲህ ስታረጉ የባሰ እነሱ ደግሞ እየተጣሉ ነው የሚሄዱት እየተለያዩ። ሁለታችሁ አንድ ላይ ሆናችሁ ኮሜንት ላይ ታረቁልን ምናምን ስትሉ ነው እንጂ ጥሩ ይመጣው እንዴ? የባሰ እናንተም ተገንጥላችሁ እነሱም እንዲህ ተጣልተውማ ሙሉ ነገሩ ድብልቅልቅ ነው የሚለው። ማን ተከፋፍሎ ደግሞ አንዳንድ ሰዎች ደግሞ አንዳንዳችሁ ደግሞ ዝም ብላችሁ የምታሽቃበጡም አላችሁ። አሁን ከ100% 99% ነው አሪፍ ሰው። 1% ነው በቃ ኮሜንት ላይ ራሱ በቃ ኔጌቲቭ ነገር ነው ሙሉ ነገር የሚያወጣ። ያው አንድ ሰው ብቻ ምንም ቢሆን እንደዛ ማለት የለባችሁም። ብትችሉ ቤተሰቦቼ እናንተ ቤተሰብ የሚያክል ነገር በጣም ትልቅ ነገር ነው። ከናንተ በልጠን አይደለም እኛ እና እንደምንም አድርጋችሁልን ቤተሰቦች እናንተም ባላችሁበት ኦዲየንሳችን አስታርቁልን። እኛ ለነገ ከናንተ ምን እንማር? አንድ ነገር ቢሆን ደግሞ ሃይሚም ብሩኬም ብትሆን አንድ እንጨት ለብቻ እኮ አይነድም። ምንም መከራ ቢመጣ በደስታ ጊዜ በመከራ ጊዜ ስንት ዓመት ሙሉ አብራችሁ አሳልፋችኋል። ምንም ቢሆን ያለው ነገር በመነጋገር ብትፈቱልን ደስ ይለናል እና ቤተሰቦቼ እኛም እንግዲህ ሃይሚዬ ያው ቪዲዮ መስራት እንሰራ ነበር። ያው እንግዲህ ተጣልታችሁ ደግሞ በጣም ደስ ብሎኛል። ለ250,000 ሰብስክራይብ ያው እንኳን ደስ አለሽ ለማለት ስደውል ራሱ ስልካቸው አይሰራም። ስልኬ ማንንም አይሰራም እንኳን የኛ የሀብ ራሱ አይሰራም እና እንኳን ደስ አለሽ በዚህ ማለት እላለሁ። ያው ቡራዬ ማንተም 2000 ነው የቀረው። እሱን ደግሞ 2000 ገብቶ 300,000 ሲያከብሩ እንኳን ታርቀዋል የሚል ወሬ ያሰማን ቤተሰቦች እናንተም ጸሎታችሁ እናም ላረጋችሁልኝና ሁሉም ላላጋችሁልን እንግዲህ 14,000 ሰብስክራይብ አስበዋል። በአንድ ቪዲዮ ማንም በስንት ወር የማያገኘው ነው። ይሄ ሁሉ ላረጋችሁልን ከምስጋናችሁ ከበላይ ከአቅም በላይ ነውና ቤተሰቦች በጣም እናመሰግናለን። ምንም ቢሆን ሼር እያደረጋችሁ ስላበረታታችሁ አበረታቱ። ያው እንግዲህ አንተም እኔም በጣም አመሰግናለሁ። በአንድ ቪዲዮ እንደዚህ ያደርሳችሁናል እና ከዚህ በላይ እኛ ደግሞ ለእናንተ የሚያስደስት ነገር ለመስራት ያብቃን። ነገሩ ትንሽ ይስተካከልና እኛ እናንተ ለማስደሰት ያብቃንና ምንም የምንለው ነገር የለም። በቃ አሁን በሰፊው ይሄ ነገር ከተስተካከለ በኋላ በሰፊው ብንመጣ ይሻላል። አንዳንድ ነገሮች ይደብራሉ አሁን ባለው ሰዓት እና በቃ በጣም እናመሰግናለን። ሃይሚዬ አንቺም እንግዲህ በምንም ቢሆን አንቺ በቃ እኔ አንቺ ጥፋተኛ እሱን ጥፋተኛ ማድረግ አይደለም እና ምንም ቢሆን ሴት ልጅ ብልህ ነች። ሴት ልጅ ስትሆኚ ደግሞ ሴት ልጅ ደግሞ ከእናቷ ትማራለች፣ ብልህ ነች እና አንቺ ምንም ቢሆን አንቺ በቃ የተፈጠረው ሁሉ ተፈጥሯል፣ ያለፈው ሁሉ አልፏልና ምንም ቢሆን የተፈጠረውን እንዳልተፈጠረ አድርገሽ ለማቅለልና ነገ ሲካበድ ምንም አያምርም እና አንድ እንጨት እንኳን ለብቻው እንደማይነድ ሁሉ በንግግር ብትፈቱልን ደስ ይለናል። ቤተሰቦች እናንተም ስለምታደርጉልን ሁሉ በጣም እናመሰግናለን። ቤተሰቦች ምስጋናችን ላቅ ያለ ነው። እንግዲህ ቤተሰቦች እናመሰግናለን። እንግዲህ ጸሎታችሁ አይለየን። ከልብ እናመሰግናለን።